ዓለማችን ከአግራሞት እስከ ፍርሃት የሚያደርሱ የተፈጥሮ ክስተቶችን በየቀኑ ታስተናግዳለች። ከነዚህም መካከል የምድር ከርስ ቁጣ የሆነው እሳተ ገሞራ አንዱና ዋነኛው ነው። ታሪክን፣ መልክዓ ምድርንና የሰው ልጅ ሕይወትን በቅጽበት የመቀየር አቅም ያለው ይህ የተፈጥሮ ኃይል በቅርቡ በጣሊያን ሲሲሊ ደሴት ላይ እጅግ አስፈሪ ክስተትን አስተናግዷል። በጣሊያን ደቡባዊ ክፍል የምትገኘው በሜዲትራኒያን ባህር የተከበበችው የሲሲሊ ደሴት በዓለም ላይ ካሉ በጣም ንቁ እሳተ ገሞራዎች አንዱ የሆነው ማውንት ኢንት መኖሪያ ነች። የተራራ ለዘመናት ሲፈነዳ ሲረጋጋ የኖረ ቢሆንም በቅርቡ ግን የብዙዎችን ቀልብ የሳበ ድንገተኛና አሳዛኝ ክስተት አስተናግዷል። አንድ የ30 ዓመት አሜሪካዊ ቱሪስት የእሳተ ገሞራውን አስደናቂ ተፈጥሮ በቅርብ ለማየትና የእግር መንገድ ጉዞ ሃይኪንግ ለማድረግ ብቻውን ወደ ተራራው አቀናም። ነገር ግን የእሳተ ገሞራ አካባቢ አየር ንብረት በድንገት ተቀየረም። ከሰማይ በወረደ ከፍተኛ የመብረቅ ምት የተመታው ይህ ወጣት ሕይወቱ በቅጽበት አለፈን። የሚገርመው ግን አደጋው በዚህ አላበቃም። ወጣቱ ሕይወቱ ባለፈ በማግስቱ ማውንት ኢትን በከፍተኛ ሁኔታ ፈነዳ። ግዙፍ የአመድና የጋዝ ደመና ወደ ሰማይ ተረጨም። የቀለጠ ድንጋይም ከተራራው ጫፍ መፍረስ ጀመረ። የዚህ አሜሪካዊ ሕይወት ማለፍና በማግስቱ የተከሰተው እሳተ ገሞራ ፍንዳታ በዓለም አቀፍ ደረጃ በግዙፍ የዜና ማሰራጫዎች እንደ ቢቢሲ እና ኤቢሲ ኒውስ ሽፋን አገኘም። ለመሆኑ እሳተ ገሞራዎች ምን ያህል አደገኛ ናቸው? የሰው ልጅ የተፈጥሮ አደጋዎች ሁሉ ከባድ ጥፋት ከሚያደርሱት ክስተቶች መካከል እሳተ ገሞራን ለምን ቀዳሚ ያደርገዋል? እሳተ ገሞራ ፍንዳታ ሲከሰት አደጋው ከሚታየው እሳትና ቀይ ላቭ በላይ ሰፊ ነው። ዋና ዋናዎቹ አደጋዎችን በዝርዝር ስናያቸው፣ አንደኛው ፓይሮክላስቲክ ፍሰት ነው። ይህ ከእሳተ ገሞራ የሚወጣው አደገኛ ድብልቅ ነው። የሙቀት መጠኑ ከ700 ዲግሪ ሴልሺየስ በላይ ሲሆን በሰዓት እስከ 700 ኪሎ ሜትር ፍጥነት እየተንሸራተተ ይወርዳል። በፊቱ ያገኘውን ማንኛውንም ሕያው ነገር በሰከንዶች ውስጥ ወደ አመድነት ይቀይራል። ሁለተኛው መርዛማ ጋዞች ናቸው። ከእሳተ ገሞራ ከርስ የሚወጡት የድኝ እናም ጋዞች አየርን ከመበከላቸው በላይ በብዙ ኪሎ ሜትሮች ርቀት ላይ የሚገኙ ሰዎችን፣ እንስሳትን የመተንፈሻ አካልን በመዝጋት አልፎም ሕይወትን ማጣት ምክንያት ይሆናሉ። ሶስተኛው ሱፐር ቮልካኖ ነው። በዓለም ላይ ያሉ ግዙፍ እሳተ ገሞራዎች እንደ አሜሪካው የሎውስቶን ያሉ ቢፈነዱ የሚመጣው አመድ መላውን ዓለም በመሸፈን የፀሐይ ብርሃንን እንዳይገባ ያደርጋል። ይህ ሁኔታ የእሳተ ገሞራ ክረምትን በመፍጠር የዓለምን ግብርና ያጠፋል፣ ለዓለም አቀፍ ረሃብም ይዳርጋል። ወደኛ ሀገር ስንመለስ ኢትዮጵያ በምስራቅ አፍሪካ ስምጥ ሸለቆ ውስጥ በመገኘቷ ከፍተኛ የእሳተ ገሞራ እንቅስቃሴ ካለባቸው ቀጠናዎች አንዷ ነች። በአፋር ክልል የሚገኘው ኤርታሌ በዓለም ላይ በቋሚነት የሚፈላ የቀለጠ ድንጋይ ካላቸው በጣም ጥቂት እሳተ ገሞራዎች አንዱ ነው። ኤርታሌ ለዓለም አቀፍ ቱሪስቶች መስህብ ቢሆንም የምድር ከርስ እንቅስቃሴ በጨመረ ቁጥር አደገኛ የመሆን ባህር ያለው። ነገር ግን በቅርቡ ሙሉ ዓለምን ያስደነገጠው የኢትዮጵያ እሳተ ገሞራ ክስተት የተመዘገበው በህዳር የመሆን ባህር ያለው። በቅርቡ የተመዘገበው ዓለምን ያስደነገጠው የኢትዮጵያ እሳተ ገሞራ ክስተት የተመዘገበው በህዳር 2005 ታስታውሱ ከሆነ በኃይሊ ጉቢ እሳተ ገሞራ ላይ የተፈጠረውን ልብ ይሏል። ኃይሊ ጉቢ በድንገት ፈንድቶ ከፍተኛ መጠን ያለው የአመድና የድንጋይ ብናኝ ደመና ወደ አካባቢ አየር ረጨ። ይህ የአመድ ደመና በንፋስ ተገፍቶ እስከ መካከለኛው ምስራቅ ህንድና በከፊል አውሮፓ ድረስ ተሰራጨ። ይህ አመድ ለአቪዬሽን ኢንዱስትሪ ለምን አስፈሪ ሆነ የብዙዎች ጥያቄ ነው። በዛ ጊዜ በጣም በርካታ በረራዎች ዓለማችን ላይ ተሰርዘዋል። እሳተ ገሞራው አመድ ተራ አቧራ አይደለም፣ ጥቃቅን የብርጭቆና የድንጋይ ቅንጣቶች ስብስብ ነው። አውሮፕላን በዚህ ብናኝ ውስጥ ሲያልፍ ብናኙ ወደ አውሮፕላኑ የጀት ሞተር ይገባል። በሞተሩ ከፍተኛ ሙቀት ምክንያት ብናኙ ቀልጦ ወደ ብርጭቆነት በመለወጥ የሞተሩን ክፍል ይደፍነዋል። ይህም የፕሌን ሞተርን አየር ላይ ሙሉ በሙሉ እንዲቆም ያደርገዋል። በዚህ ምክንያት እንደ ኤር ኢንዲያና፣ ኪልም ያሉ በርካታ ዓለም አቀፍ አየር መንገዶች በሺዎች የሚቆጠሩ በረራዎችን ሰረዙ፣ መስመሮችን ለማስቀየርም ተገደዱ። የኢትዮጵያ እሳተ ገሞራ መላው የዓለም የአየር ትራንስፖርትን እስከ ማደናቀፍ የደረሰበት ታሪካዊ አጋጣሚ ነበረም። አሁን ደግሞ ወደ ትልቁና ሳይንሳዊ ሚስጥር እንሻገር። 8ኛው አህጉር የምትፈጠረው በቮልካኖ ነው ወይ? የብዙዎች ጥያቄ ሆኗል። ይህ ጥያቄ ምላሹ አዎ፣ በዋናነት በእሳተ ገሞራና በምድር ቅርፊቶች እንቅስቃሴ ነው። ምክንያቱም እሳተ ገሞራ ምን ያህል ከባድና አስፈሪ እንደሆነ ይህንን መገመት አያቅተንም። ኢትዮጵያ የምትገኝበት የአፋር 3 ማዕዘን አፋር ትራያንግል በሳይንቲስቶች ዘንድ ዓለማችን ድንቅ የጂኦሎጂ ላብራቶሪ ይባላል። እዚህ ቦታ ላይ 3 የምድር ቅርፊቶች አሉ። አረቢያን፣ ኑቢያን ኤንድ ሶማሊያን ቴክቶኒክ ፕሌት በየዓመቱ በጥቂት ሚሊሜትሮች ከእርስ በርስ እየተራራቁ ይገኛሉ።
ከምድር ከርስ የሚወጣው ከፍተኛ የእሳተ ገሞራ ግፊትና የማግማ መገፋፋት ምድሪቱ እንድትሰነጠቅ እያደረጋት ነው። ሳይንቲስቶችን ያስደነገጠ ነገር በየጊዜው የሚከሰት ነው። የእሳተ ገሞራ ፍንዳታዎች አዲሱን የምድር ከርስ እየገነቡት ይገኛሉ። ሳይንቲስቶች እንደሚተነብዩት ከ3 እስከ 10 ሚሊዮን ዓመታት በኋላ ቢሉም የአፋር ዝቅተኛ ስፍራ ግን እየሰፋ ሄዶ የቀይ ባህርና የኤደን ባህረ ሰላጤ ውሃን ወደ ውስጥ እየሰለቀጠው እንዳለ አሁን ማስረጃዎች ያረጋግጣሉ። በዚህ ምክንያት የምስራቅ አፍሪካ ክፍል ኢትዮጵያ፣ ሶማሊያ፣ ኬንያና ታንዛኒያን ጨምሮ ከተራው የአፍሪካ አካል ሙሉ በሙሉ ተሰንጥቆ ይወጣል ማለት ነው። የተሰነጠቀው ክፍል 8ኛው አህጉር ወይም አዲስ ደሴት አህጉር የሚሆን ሲሆን በመካከል ደግሞ ሙሉ በሙሉ አዲስ ውቅያኖስ ይፈጠራል። ዛሬ የምናየው እሳተ ገሞራ ፍንዳታ የዚህ ታላቅ አህጉራዊ መከፈል መነሻ ነው። እሳተ ገሞራ እንዴት ይፈጠራል? ለምንስ በተወሰኑ የዓለማችን ክፍሎች ላይ ብቻ ይከሰታል? የምንኖርባት ምድር ውጫዊ አካሏ ክረስት በመባል የሚታወቀው ጠንካራ ድንጋያማ ሽፋኗ ነው። ከዚህ ሽፋን በታች ግን ማንትል የሚባል በከፍተኛ ሙቀት ምክንያት የቀለጠ ፈሳሽ ድንጋይ ወይ ደግሞ ማግማ ይገኛል። በምድር ከርስ ውስጥ ያለው ከፍተኛ ጫናና ሙቀት እየጨመረ ሲሄድ ማግማው ጋዞችና አመዶችን በምድር ቅርፊቶች ክፍል በኩል በከፍተኛ ኃይል ወደ ውጭ ይገፋሉ። የፈሳሽ ድንጋይ ምድር ላይ ሲደርስ ላቫ ይባላል። እሳተ ገሞራ ማለት የምድር ከርስ አተነፋፈስና የውስጥ ኃይሏን የምታወጣበት የተፈጥሮ መንገዷ ነው። በሰው ልጅ ታሪክ ውስጥ እሳተ ገሞራ ካደረሳቸው አስፈሪ ጥፋቶች መካከል በጥንታዊቷ የሮማ ግዛት ስር የነበረችው ፓምፔ ከተማ አደጋ ይጠቀሳል። በእንግሊዝ አቆጣጠር በ79 ዓመተ ምህረት በጣሊያን የሚገኘው ቪሱቪየስ እሳተ ገሞራ በድንገት ፈነዳም። ከተራራው የወጣው ፓይሮክላስቲክ ፍሰትና የሞቀ አመድ መላዋን ከተማ በሰዓታት ውስጥ አፈነት። በሺዎች የሚቆጠሩ የከተማዋ ነዋሪዎች ባሉበት ቦታ በድንጋይና በአመድ ተሸፍነው ሕይወታቸው አለፈም። ዛሬም ድረስ በፓምፔ የሚገኙ የአርኪኦሎጂ ግኝቶች እሳተ ገሞራ በቅጽበት የሰው ልጅ ታሪክና ስልጣኔ እንዴት ማቆም እንደሚችል ሕያው ምስክር ነው። ሁሉም እሳተ ገሞራዎች ተመሳሳይ አይደሉም። በጂኦሎጂ ሳይንስ ውስጥ እሳተ ገሞራዎች በሚያሳዩት እንቅስቃሴና ቅርጽ በሶስት ይከፈላሉ። አንደኛው ንቁ የሚባለው ነው፣ አክቲቭ ይሉታል ነጮቹ። በቅርብ ጊዜ ፈንድተው የሚያውቁና በማንኛውም ሰዓት ሊፈነዱ የሚችሉ እንደ ኢትና ኤርታሌ ያሉ ማለት ናቸው። ሁለተኛው ለብዙ ዓመታት ያልፈነዱ ነገር ግን ወደፊት የመፈንዳት እድል ያላቸው ናቸው። ሶስተኛ የሞቱ ይባላሉ። የማግማ ምንጫቸው በመድረቁ ፈጽመው እንደገና ሊፈነዱ የማይችሉ እንዲሁም ፈሳሽ ላቫ በስፋት የሚያፈሱት ቮልኬኖ እና በከፍተኛ ፍንዳታ አመድና ድንጋይ ወደ አየር የሚረጩት በመባል በቅርጻቸውም ይለያያሉ። በዓለማችን ላይ ከሚገኙት እሳተ ገሞራዎች መካከል ታዲያ ከ75 በመቶ በላይ የሚሆኑት የሚገኙት አንድ አደገኛ ቀጠና አለ። እሱም የእሳት ቀለበት ሪንግ ኦፍ ፋየር ይባላል። በፓሲፊክ ውቅያኖስ ዙሪያ የሚገኘው ይህ ቀጠና በርካታ የምድር ቅርፊቶች የሚጋጩበት በመሆኑ 90 በመቶ የሚሆኑት የዓለማችን የመሬት መንቀጥቀጦችና አብዛኞቹ የእሳተ ገሞራ ፍንዳታዎች እዚያ ላይ ይከሰታሉ። እንደ ኢንዶኔዥያ፣ ጃፓንና ፊሊፒንስ ያሉ ሀገራት የዚህ አደገኛ መስመር ሰለባዎች ናቸው። የእሳተ ገሞራ አደጋ በፍንዳታው ቦታ ብቻ አይወሰንም። ግዙፍ ፍንዳታዎች የዓለም አየር ንብረት ሙሉ በሙሉ የመቀየር አቅም አላቸው። በ1815 በኢንዶኔዥያ የፈነዳው ታምቦራ እሳተ ገሞራ አየር ላይ የረጨው አመድና ድኝ የፀሐይ ብርሃንን ወደ ምድር እንዳይደርስ ከለከለ። በዚህ ምክንያት እንደ አውሮፓውያን ዘመን ቀመር በ1816 በታሪክ ውስጥ ክረምት የሌለው ዓመት ተብሎ ተመዘገበ። በአውሮፓና አሜሪካ እህል ሳይበቀል ቀረ። ከፍተኛ ረሃብም ተከሰተም። ወደ ኢትዮጵያ ስንመለስ ከአፋር ባሻገር በስምጥ ሸለቆ መስመር ላይ በርካታ ንቁ እሳተ ገሞራዎች ይገኛሉ። የቁጥጥር ስራዎች የሚደረጉበት ፈንታሌ ተራራ፣ የዝዋይ እና ሚላንጋኖ አካባቢዎች እንዲሁም በዓለም ላይ እጅግ አስደናቂ ከሆኑ ስፍራዎች አንዱ የሆነው ዳሎል የዚሁ የእሳተ ገሞራ እንቅስቃሴ ውጤቶች ናቸው። በዳሎል የሚገኙት ያሸበረቁ ፈሳሾችና የፈላ የድኝ ምንጮች ምድር ከስሯ ምን ያህል ትኩስ እንደሆነች ያሳያሉ። የሰው ልጅ ዛሬ ላይ ቴክኖሎጂን በመጠቀም የእሳተ ገሞራ ፍንዳታን አስቀድሞ መተንበይ ችሏል። ዘመናዊ ሳይንቲስቶች የላቁ የሴስሞግራፍ መሳሪያዎችና የሳተላይት ምስሎችን በመጠቀም የመሬት መንቀጥቀጥ እንቅስቃሴዎችን፣ የሙቀት መጨመርና የመሬት ቅርጽ መወጠርን ይከታተላሉ። ይህ የቅድመ ማስጠንቀቂያ ስርዓት የሰዎችን ሕይወት አስቀድሞ ለማዳንና የበረራ መስመሮችን ለመቀየር ትልቅ አስተዋጽኦ እያበረከተ ይገኛል። እሳተ ገሞራ ጥፋት ብቻ ነው ወይ የሚለው ጥያቄም ታዲያ መጠየቅ ተገቢ ነው። በፍጹም። እሳተ ገሞራ ለተፈጥሮና ለሰው ልጅ በርካታ ጥቅሞችን ያበረክታል። ለም አፈርን ይሰጣል። ከእሳተ ገሞራ አመድ የሚወጡ ማዕድናት መሬትን እጅግ ለም በማድረግ ለግብርና ተስማሚም ያደርጉታል። ሌላው የጂኦተርማል ኃይል ነው። ከምድር ስር የሚወጣው ሙቀት በመጠቀም ንጹህ ኤሌክትሪክ ኃይል ማመንጨት ይቻላል። ኢትዮጵያ በአፋርና በስምጥ ሸለቆ ይህንን አቅም ለመጠቀም እየሰራች ትገኛለች። ሌላው ጥቅሙ የተፈጥሮ ማዕድናትና ቱሪዝም ነው። አልማዝና ሌሎች ውድ ማዕድናት ከምድር ስር የሚወጡት በዚሁ ግፊት ሲሆን
ቦታዎቹም ለቱሪዝም ትልቅ ገቢን ያስገኛሉ። ወደፊትስ ምን ይጠበቃል? የጂኦሎጂ ሳይንቲስቶች ትልቁ ስጋታቸው በዓለም ላይ ያሉ ሱፐር ቮልካኖች ዳግም ሊቀሰቀሱ ይችላሉ ወይ የሚለው ነው። ምንም እንኳን የቴክኖሎጂ እድገት አደጋዎችን ለመቀነስ ቢረዳም ተፈጥሮን ግን ሁልጊዜ ከሰው ልጅ ቁጥጥር ውጭ የሆኑ ድንገተኛና አደገኛ ክስተቶችን ይዛ ትመጣለች። የኢትዮጵያ አህጉራዊ መከፈልና የአዲሲቷ አህጉር አመጣጥ ተፈጥሮ በየሰከንዱ እየተለወጠችና እየታደሰች ለመሆኗ ማረጋገጫ ነው። እናም ውድ ቤተሰቦቻችን በዚህ ጥልቅ ዘገባችን ከሲሲሊው ድንገተኛ አደጋ ተነስተን በጣሊያን የደረሰውን አሳዛኝ ክስተት የእሳተ ገሞራ ሳይንሳዊ ባህሪ፣ በኢትዮጵያ ኃይሌ ጉቢ የተከሰተውን የዓለም አቀፍ በረራዎች መስተጓጎልና በምስራቅ አፍሪካ የተፈጠረች ያለችውን 8ኛዋን አህጉር በጥልቀት ተመልክተናል። እሳተ ገሞራዎች የምድርን ጥንታዊ ታሪክና የወደፊት ዕጣ ፈንታ የሚወስኑ የታላላቅ ተፈጥሮ ኃያልነት ማሳያ ናቸው። ይህንን መረጃችንንም ከወደዳችሁ ላይክና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በሚቀጥለው ዝግጅት ደግሞ እስከምንገናኝ ቸር ቆዩልን።